አሁን ሁለቱንም ሴቶች ይዣቸው እየመጣሁ ነው። ከዛ በፊት ግን የብሌን ድምፅ መስማት እፈልጋለሁ። አደይ የት ነች? እኔ ምን አውቃለሁ? የእሷ ጠባቂ ይመስልሻል? ክፍለ ተጋድማ ነው የሚሆነው። ሂጂና ፈልጊያት። ኧረ ሁሉም ቦታ እኮ አይቻታለሁ፣ ግን አደይ የለችም እዚህ። ፍቅር የት ሄዳ ነው? እኔ ምን አውቃለሁ? ባርኮት ቤዛ ንገረው እንጂ ቤት ውስጥ ነበረች። ከዛ በኋላ አላየኋትም። ናኦል ቤት ውስጥ መጥቶ ነበር። እንዴት? ቆይ አደይ የት ሄዳ ነው ግን? ቤዛ እኔ አላውቅም። ተውኝ በቃ። እንዴ እርግጠኛ ናችሁ አደይ የለች? እንግዲህ አደይ ድራማ ጋይሶች እንዳያችሁት ነው። ናኦል ተጠራጥሮ ነበርና ጩቤ ነገር አውጥቶ ሊዱን ጸጥ በይ፣ ጸጥ ካላልሽ ጸጥ አረግሻለሁ ሲላት ነበርና ወደ ውጭ ወጥቶ ሲያይ ነበርና ገብቶታል፣ እንደተከተሉት ተረድቷል። በሌላ በኩል ደግሞ ያው ኪንጎና ዳይመንድን ተከትለውት ነበር። ነገር ግን ድንገት የሆነ ቦታ ገብቶ ጠፋባቸው በዛው ማለት ነው። እና ዳይመንድ በቃ ይበቃናል፣ እዚህ ድረስ መጥተናል፣ ከዚህ በላይ ምንም ማድረግ አንችልም፣ ምስጋና እናተርፍም፣ ስድብ ብቻ እንጂ ከነዚህ ሰዎች፣ ስለዚህ ምን አገባን አይመለከተንም ሲል ነበር። ኪንጎ ግን በጣም እየተከራከረ ነበር። ከዛም በኋላ ዳይመንድ ጥሎት ይሄዳል። ከዛም ኪንጎም ተከትሎታል። ብቻ አሜዚንግ ነው። በሌላ በኩል ደግሞ ያው ቤዛና ፍቅር ሲያወሩ ነበር። አብረን ሆነን ናኦድ የሚባለውን ሰው እንጣለው ብቻሽን አትችዩም ስትላት ነበር እና ተስማምተዋል። አንድ ላይ ሆነው ለመጣል ለማሳሰር ነው እንደውም የተስማሙት። ቤዛ መረጃ አለኝ ብላለች፣ ሊዱ ትመሰክርበታለች። ስለዚህ አንድ ላይ አድርገን እናሳስረዋለን፣ እኔና ያንቺን ደግሞ ከዚህ ነገር በኋላ እንቀጥልበታለን ስትላት ነበር። ይህንን ሁሉ ደግሞ ከኋላ አደይ ሰምታለች። ሊዱን ናኦድ ጋር እንዳለች ሁሉንም ነገር ሰምታለች። እንግዲህ ናኦድ ለሊዱ ያለውን ሁሉንም ነገር ነግሯታል። ለአረቡ ሊሸጣት ነው። ምክንያቱም 30 ሴት ጠይቆታል። የራሱን ጓደኛ ፍቅረኛውን የበፊት ፍቅረኛውን ለማስወጣት የግዴታ 30 ሴት ታመጣለህ፣ ከዛም በኋላ እሷን እለቅልሃለሁ ብሎታል። እናም 30 ሴት የግዴታ ትራንስፈር ሊያደርግለት ነው ማለት ነው። ብቻ በጣም ከባድ ነው። ሊዱ ስትለምነው ነበር፣ አስወጣኝ ባክን፣ ለማንም ምንም ትንፍሽ አልልም ስትለው ነበር። ነገር ግን ምንም ሊሰማት አልቻለም፣ በፍጹም ሊሰማት አልቻለም። እንግዲህ ሰዎችዬ በሚገርም ሁኔታ አደይ ናኦል ላይ ከኋላ በር ዘግታበት ነበር። ነገር ግን ያው አሳምኗት አስከፍቷት ሊዱ ጋር ይዟት ሄዷል። በሚገርም ሁኔታ ሁለት በአንድ ያዘ፣ በአንድ ጊዜ ሁለት ጅሎችን አንድ ላይ ያዘ ማለት ነው። በጣም የሚገርም ሰውዬ ነው። ግን በሌላ በኩል ደግሞ ቤዛ ለባርኮትና ለዴቭ ነግራቸዋለች ሊዱ ናኦል ጋር እንዳለች፣ ናኦል እንዳገታትና ፍቅር ደግሞ እጇ እንደሌለበት ስትነግራቸው ነበር። እነሱ በዚህ ነገር በጣም ተደናግጠዋል። እንደውም ዴቭ ተነስቶ አንቋት ነበር ፍቅርን፣ በዚህ ነገር እጅሽ አለበት ወይ ብሎ ሲጠይቃት ነበር። ነገር ግን እንደሌለበት ቤዛ ነግረዋለች። ሰዎች እንዳያችሁት ነው እንግዲህ በጣም ግራ ተጋብተዋል እነ ባርኮት። አደይም ተጨምራ ጠፍታለች። እንግዲህ ልብሳቸውን አስቀይሯቸዋል። እንግዲህ ሊሸጣቸው ነው። የተደዋወለ ነበር። እስቲ በቀጣይ ምን ይፈጠራል? ሀሳብ አስተያየቶቻችሁን፣ ግምቶቻችሁን ስጡን። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። በይ